ሰላም ወደ ዝርዝሩ ውይይታችን እንኳን በደህና መጣችሁ። ዛሬ የምንመለከተው ሰነድ እውነት ለመናገር በጣም ለየት ያለ ነው። የሰው ልጅን ታሪክ በሙሉ ከመጀመሪያው እስከ መጨረሻው ድረስ በአንድ የጊዜ ሰሌዳ ላይ ለማስቀመጥ የሞከረ ነው። ይህን የሚያደርገው ደግሞ የመጽሐፍ ቅዱስ የትውልድ ሐረጋትና ትንቢቶችን እንደ ካርታ በመጠቀም ነው። ዋናው መነሻው ሐሳቡ በዘፍጥረት መጽሐፍ ላይ ያሉት 7ቱ የፍጥረት ቀናት ለ7000 ዓመታት ለሚዘልቀው የሰው ልጅ ታሪክ እንደ ንድፍ ወይም ምሳሌ ሆነው ያገለግላሉ የሚል ነው። ልክ ነሽ። የዛሬው ጥናታችን ዋና ዓላማም እኮ ይሄ ነው። ይሄ እጅግ ውስብስብ የሆነ የአተረጓጎም ዘዴ እንዴት እንደተገነባ መመርመር። ጸሐፊው ይህንን ሰፊ የዘመን ቅደም ተከተል ለመፍጠር ቁጥሮችን፣ የጊዜ ሰሌዳዎችን እና ቅዱሳት መጻሕፍትን እንዴት እርስ በርስ እንዳስተሳሰረ እናያለን። ያው ዓላማችም ይሄ አተረጓጎም ትክክል ነው አይደለም ብለው መፍረድ ሳይሆን ከጀርባው ያለውን አመክንዮ አወቃቀሩን እና እንዴት አንድ ወጥ የሆነ ታሪክ ለመፍጠር እንደሚሞክር መረዳት ነው። በጣም ጥሩ። እንግዲያው እስኪ ወደ ዋናው መዋቅር እንገባ። ይህ ሁሉ የተመሰረተው አንድ ቀን እንደ ሺህ ዓመት ያው በሚለው የሁለተኛ ጴጥሮስ 3 ዓመት ጥቅስ ላይ አይደል? በትክክል። ስለዚህ 7ቱ የፍጥረት ቀናት ከ7000 ዓመታት ጋር ይዛመዳሉ። ይሄ በራሱ እኮ ትልቅ ሐሳብ ነው። እስኪ የመጀመሪያውን ቀን እንመልከት። እሺ፣ የመጀመሪያው 1000 ዓመት። አዎ፣ የመጀመሪያው ቀን ማለትም ከአዳም በኋላ ከ0 እስከ 1000 ዓመት ያለው ጊዜ በዘፍጥረት መሠረት ብርሃን ከተፈጠረበት የመጀመሪያው የፍጥረት ቀን ጋር ይዛመዳል። ጸሐፊው ደግሞ ይሄንን ብርሃን ከአዳም መፈጠር ጋር ያቆራኘዋል። አዳም ለሰው ልጅ ታሪክ የመጀመሪያው ብርሃን ወይም ጅማሬ ነው በሚል ገባኝ። ማለት ጭብጡን ነው እያገናኘው ያለው። እሺ፣ ሁለተኛውስ ቀን ከአዳም በኋላ ከ10,000 እስከ 2,000 ዓመት ያለው ጊዜ፣ እሱ ደግሞ በውሃ የተሞላ ነው። በዚህ ወቅት የኔፊሊሞች መምጣት ተጠቅሷል። ያው በዘፍጥረት መጽሐፍ ላይ የተጠቀሱት እነዛ ሚስጥራዊ ግዙፋን ፍጡራን። ከዛ የጥፋት ውሃ መከሰት በተለይ ከአዳም በኋላ በ1656ኛው ዓመት እና የናምሩድ እና የባቤል ግንብ ታሪክ አለ። በዘፍጥረት ሁለተኛው ቀን ውሃ ከውሃ የተለየበት ቀን መሆኑን ስናስብ ይህ ግንኙነት በጣም ግልጽ ይሆናል። በትክክል ጭብጡ ይቀጥላል። ሦስተኛው ቀን ከአዳም በኋላ ከ2000 እስከ 3000 ዓመት ያለው ጊዜ በዘፍጥረት ደረቅ መሬት የታየበት እና እጽዋት የበቀሉበት የፍጥረት ቀን ነው። እና ይህን ከምን ጋር ነው የሚያገናኘው? ጸሐፊው ይህንን ወቅት ከአብርሃም መገለጥ ጋር ያገናኘዋል። ሰነዱ እንደሚለው ከአዳም በኋላ በ2008ኛው ዓመት እንዲሁም ከሙሴ መገለጥ ጋር፣ ይህም የአዲስ ዘር ወይም የእግዚአብሔር ሕዝብ የተገለጠበት ወቅት እንደሆነ ያሳያል። ልክ መሬት ከውሃ እንደተገለጠው ማለት ነው። ዋው! ይሄ በጣም ይለያያ። ዝም ብለው ዓመታትን በዘፈቀደ እያገናኘው አይደለም። በፍጥረት ቀን የነበረውን ጭብጡ ወስደው በታሪክ ውስጥ ከተከሰተው ትልቅ ክስተት ጋር እያዛመዱት ነው። አራተኛው ቀን ላይ ስንደርስ ደግሞ ነገሩ ይበልጥ አስገራሚ ይሆናል። ከአዳም በኋላ ከ3000 እስከ 4000 ዓመት ያለው ጊዜ ነው። በፍጥረት ታሪክ ይህ ፀሐይ፣ ጨረቃና ከዋክብት የተፈጠሩበት ቀን ነው። ጸሐፊው ይህንን ከምን ጋር ያቆራኘዋል? የዓለም ብርሃን ተብሎ ከተገለጸው ከኢየሱስ መውለድ ጋር ያቆራኘዋል። ይህም እንደ ሰነዱ ስሌት ከሆነ ከአዳም በኋላ በ3966ኛው ዓመት አካባቢ ነው። ስለዚህ የቁሳዊው ብርሃን ምንጮች ፀሐይና ጨረቃ በአራተኛው ቀን እንደተፈጠሩ ሁሉ መንፈሳዊው እውነተኛ ብርሃን ደግሞ በ4ኛው ሺህ ዓመት መጣ የሚል ጠንካራ ምሳሌያዊ ትርጓሜ ይሰጠዋል። ይህ ከቁጥር ስሌት ያለፈ የሥነ ጽሑፍ ትንታኔ ይመስላል። በጣም አስደናቂ ነው። ስለዚህ የጊዜ ሰሌዳው የቁጥሮች ድርደራ ብቻ ሳይሆን የእያንዳንዱ 1000 ዓመት ከፍጥረት ቀኑ ጭብጥ ጋር የተሳሰረበት ጥበባዊ መዋቅር ነው። ይህ ደግሞ ወደ ወሳኙ ጥያቄ ይመራናል። ጸሐፊው የጥፋት ውሃ ከአዳም በኋላ በትክክል በ1656ኛው ዓመት እንደተከሰተ ወይም አብርሃም በ2008ኛው ዓመት እንደተወለደ ያሉ ትክክለኛ ዓመታትን እንዴት ሊያገኝ ይቻለ? ዝም ብሎ የተገመተ አይመስልም። በፍጹም የተገመተ አይደለም። ዘዴው በጣም ቀጥተኛ ቢሆንም ከፍተኛ ጥንቃቄ የሚጠይቅ ነው። መልሱ የሚገኘው በዘፍጥረት መጽሐፍ ምዕራፍ 5 እና 11 ላይ የሚገኙትን የትውልድ ሐረጋት ዕድሜ በቀጥታ በመደመር ነው። እንዴት ነው የሚደመሩት? ማለት ለምሳሌ አዳም ሴትን ሲወለድ 130 ዓመቱ ነበረ።
ስለዚህ ሴት የተወለደው ከአዳም በኋላ በ130ኛው ዓመት ነው ማለት ነው። እሺ። ሴት ደግሞ ኤኖስን ሲወለድ 105 ዓመቱ ነበረ። ስለዚህ ኤኖስ የተወለደው በ130 ላይ 105 ተደምሮ ከአዳም በኋላ በ235ኛው ዓመት ነው። ገባኝ። እንዲህ ያደረጉ አንድም ትውልድ ሳይዘልሉ እስከ አብርሃም ድረስ አንድ ወጥ የሆነ የጊዜ ሰንሰለት ይፈጠራሉ። በትክክል ይህንን ሰንሰለት ተከትሎ ኖህ ከአዳም በኋላ በ1056ኛው ዓመት፣ አብርሃም ደግሞ በ2008ኛው ዓመት እንደተወለዱ ያሰላል። ጸሐፊው መጽሐፍ ቅዱስን እንደ መንፈሳዊ መመሪያ ብቻ ሳይሆን እንደ ታሪካዊ ሂሳብ ሰነድም ጭምር ነው የተጠቀሙበት ያለው። እያንዳንዱ ቁጥር ትርጉም አለው ብሎ ነው የሚያምነው። እዚህ ላይ አንድ በጣም የሚያስገርም ዝርዝር ነገር አለ። በዚሁ ስሌት መሰረት ማቱሳላ የሞተው የጥፋት ውሃ በመጣበት በዚያው ዓመት ነው፣ 1056ኛው ዓመት። ይሄ ዝም ብሎ በአጋጣሚ የተገኘ ቁጥር አይመስልም አይደል? በእርግጥም እንደዚያ ነው የሚመስለው። ጸሐፊው ይህንን ያገኘው የማቱሳላን የትውልድ ዘመን ከአዳም በኋላ 1887 ከጠቅላላው ዕድሜው ከ900 ዓመት ጋር በመደመር ነው። ውጤቱ በትክክል 1056 ነው። ዋው! ይህ ዝርዝር የጊዜ ሰሌዳውን የበለጠ ተአማኒ ለማድረግ እና ታሪኩ በዘፈቀደ ሳይሆን በስሌት የተማራ መሆኑን ለማሳየት የታሰበ ይመስላል። ከዚህ በተጨማሪ እንደ ሄኖክ በ57ኛው ዓመት ማረጉ ያለ ዝርዝሮችም ተጠቅሰዋል። ይህ ሁሉም ያሳየው ጸሐፊው ከዘፍጥረት መጽሐፍ አንድ ወጥ የሆነ እና በቁጥር የተደገፈ የጊዜ መስመር ለመፍጠር ምን ያህል እንደጣራ ነው። እሺ። ስለዚህ በዘፍጥረት ውስጥ ያሉትን ቁጥሮች በመደመር ብቻ እስከ ኖህና አብርሃም መድረስ ይቻላል። ግን የሁሉ ከአዳም በኋላ በሚል የሚቆጠር የራሱ የሆነ የጊዜ አቆጣጠር ነው። ይሄንን ከምናውቀው የዓለም አቆጣጠር ማለትም ከክርስቶስ ልደት በፊትና በኋላ BCAD ጋር እንዴት ነው የሚያገናኙት? እዚህ ላይ ነው ትልቁ ፈተና የሚመጣው። ትክክለኛ ጥያቄ ነው። ይህ አተረጓጎምና ታሪካዊ ግምት የሚገናኙበት ወሳኝ ነጥብ ነው። ጸሐፊው ሁለቱንም የዘመን አቆጣጠር ለማገናኘት እንደ ብልድ የተጠቀመው የሰለሞንን ቤተ መቅደስ ነው። የሰለሞን ቤተ መቅደስ እንዴት? ጸሐፊው በአብዛኛው የታሪክ ምሁራን ዘንድ ተቀባይነት ያለው አንድ ቁልፍ ግምት ያስቀምጣል። ይህም የሰለሞን አራተኛ የንግሥና ዘመን ማለትም ቤተ መቅደሱ መገንባት የጀመረበት ዓመት ከክርስቶስ ልደት በፊት 967 ዓመት ነው የሚለው። ጸሐፊው ራሱ ይህ በትክክል የተረጋገጠ ሳይሆን ጠንካራ ግምት መሆኑን አምኗል። ነገር ግን ለስሌቱ እንደ መነሻ ወይም መልህቅ ይጠቀምበታል። ገባኝ። ስለዚህ አንድ የታወቀ ቀን ወሰደ። ከዚያም ይህንን ግምት ከሌላ የመጽሐፍ ቅዱስ መረጃ ጋር ያገናኘዋል። አንደኛ ነገሥት 6:1 ላይ እስራኤላውያን ከግብፅ ከወጡበት ጊዜ አንስቶ የሰለሞን ቤተ መቅደስ ግንባታ እስከ ተጀመረበት ጊዜ ድረስ 480 ዓመታት እንዳለፉ ይናገራል። እሺ። እና ጸሐፊው በምንጮቹ ውስጥ በቀረቡት ሁለት አማራጮች ላይ ተመሠርቶ ዘጸአት ከአዳም በኋላ በ2523ኛው ዓመት እንደተከሰተ ይወስዳል። ስለዚህ 2523 ሲደመር 480 ዓመታት ከአዳም በኋላ 3003ኛው ዓመት ላይ እንደርሳለን። አንድ ደቂቃ ልቁም። ስለዚህ ሙሉ የጊዜ ሰሌዳ እስከ ዛሬ እና ወደፊት ያለው ትንበያ የተመሰረተው በአንድ ግምት ላይ ነው ማለት ነው፣ የሰለሞን ዘመን ስሌት ላይ። ያ ግምት ትንሽ እንኳን ቢሳሳት፣ ለምሳሌ በ10 ዓመት ቢለያይ ሙሉ መዋቅር ይናዳል ማለት አይደለም? በጣም ወሳኝ ጥያቄ ነው። አዎ፣ ሙሉ የዘመን አቆጣጠር ከቅድመ ድኅረ ልደት ጋር መዛመዱ በዚህ አንድ መልህቅ ነጥብ ላይ የተመሰረተ ነው። ግምቱ ከተለወጠ የመጨረሻዎቹ ቀናትም በዚያው ልክ ይለወጣሉ። ይህ የሚያሳየው አጠቃላይ መዋቅሩ በዚህ አንድ ወሳኝ ነጥብ ላይ ምን ያህል ጥገኛ እንደሆነ ነው። ሆኖም ጸሐፊው ይህንን እንደ ድክመት ሳይሆን ባለው መረጃ ላይ ተመስርቶ የተሰራ ምርጥ ስሌት እንደሆነ ነው የሚያቀርበው። እሺ፣ ስለዚህ ከአዳም በኋላ 3003ኛው ዓመት ከክርስቶስ ልደት በፊት ከ967 ዓመት ጋር እኩል ነው የሚለው ማገናኛ ነጥብ ከተገኘ በኋላ መላውን ከአዳም በኋላ የዘመን አቆጣጠር ወደ እኛ ዘመን መቀየር ይቻላል ማለት ነው። በትክክል። አሁን ነው ነገሩ ይበልጥ አስገራሚ የሚሆነው። ያንን የማገናኛ ነጥብ ተጠቅሞ ወደፊት በማስላት ጸሐፊው አንድ አስደንጋጭ መደምደሚያ ላይ ይደርሳል። የስድስተኛው ቀን ወይም 6ኛው ሺህ ዓመት መቼ ነው የሚያበቃው?
ስሌቱ ከዚህ በኋላ ቀጥተኛ ነው። ከአዳም በኋላ 3003ኛው ዓመት ከክርስቶስ ልደት በፊት ከ967 ዓመት ጋር እኩል ከሆነ የሁለቱን የጊዜ መስመሮች ድምር 6000 ዓመት የሚሞላበትን ጊዜ ማስላት ይቻላል። ዋናው ነጥብ ከአዳም በኋላ የጊዜ መስመር 5999ኛው ዓመት በጎርጎሪዮስ አቆጣጠር ከ2030 ዓመት ጋር እንደሚመታን ማሳየቱ ነው። 2030 ይህ በጣም ቅርብ ጊዜ ነው። ስለዚህ በሰነዱ መሰረት በዚህ በስድስተኛው ቀን መጨረሻ ላይ ምን ይፈጸማል ተብሎ ይጠበቃል? በሰነዱ መሰረት በስድስተኛው ሺህ ዓመት መጨረሻ ላይ በርካታ ቁልፍ የሆኑ የፍጻሜ ክስተቶች ይፈጸማሉ ይላል። ከነዚህም መካከል የመጀመሪያው ትንሣኤ ይከናወናል። የመጨረሻው የሰማዕታት ቁጥር ይሞላል። የእግዚአብሔር ልጆች ይገለጣሉ። እናም የኢየሱስ ዳግም ምጽአት ይፈጸማል ተብሎ ተጽፏል። ይህንን ከመጀመሪያው መዋዕል ጋር ስናገናኘው በጣም ኃይለኛ ምሳሌያዊ ትርጉም አለው። ዘፍጥረት እንደሚለው እግዚአብሔር በስድስተኛው ቀን ሰውን በአምሳሉ ከፈጠረ በኋላ በሰባተኛው ቀን አረፈ። ፍጥረቱ በስድስተኛው ቀን ተጠናቀቀ። በትክክል ጸሐፊው ያንን ምሳሌ ወስዶ ሲተረጉመው በስድስተኛው ሺህ ዓመት መጨረሻ ላይ የሰው ልጅ ታሪክም ወደ ፍጻሜው ይደርስና ፍጹም የሆኑ የእግዚአብሔር አምሳሌዎች ማለትም ትንሣኤ ያገኙ አማኞች ይገለጣሉ ይላል። ይህ ደግሞ ወደ ሰባተኛው ሺህ ዓመት ወይም ወደ የሰንበት ዕረፍት ማለትም መጽሐፍ ቅዱስ ውስጥ ወደ ተጠቀሰው የሺህ ዓመት መንግሥት ይመራል የሚል ትርጓሜ ይሰጠዋል። ስለዚህ ታሪክ በሙሉ ወደ አንድ መለኮታዊ ሳምንት ተጠቃሏል። ይህ ማለት ግን ጸሐፊው በ2030 ዓመት ኢየሱስ ይመጣል እያለ ነው ማለት ነው። ምክንያቱም ይህ በጣም አደገኛና ከዚህ በፊት ብዙዎችን ያሳሰተ የትንቢት አይነት ነው። በጣም ጥሩ ጥያቄ ነው። እዚህ ላይ ጸሐፊው ያስቀመጠውን አንድ ወሳኝ ማሳሰቢያ መጥቀስ አለብን። እሱ በግልጽ እንደሚያስቀምጠው ይህ የተወሰነ ቀን ትንበያ ሳይሆን የዘመኑን ምልክቶች ለመረዳት የሚደረግ ሙከራ ነው። በከዕስምን በወትዝ ኢየሱስ ይመጣል እያለ አይደለም። ይልቁንም በመጽሐፍ ቅዱሳዊ የጊዜ ሰሌዳ መሠረት በየትኛው ወቅት ወይም ዘመን ላይ እንደምንገኝ ለማሳየት የሞከረ ነው። ገባኝ። ትኩረቱ በየትኛው ቀን ላይ ሳይሆን በየትኛው ዘመን ላይ ነው። ይህንን እንደ ካርታ እንጂ እንደ ሰዓት መመልከት የለብንም ያለ ነው። ልክ እንደዛ። ታዲያ ይህ ሁሉ ምን ማለት ነው? ዛሬ ባደረግነው ውይይት መላውን ታሪክና ሙማውሉን በአንድ ወጥ መነጽር ለመተርጎም የሚያስችል ስርዓት እንዴት እንደሚገነባ ተመልክተናል። ከዘፍጥረት ጭብጦች ጀምሮ የትውልድ ሐረጋትን በሂሳብ በመደመር እና ከአንድ ታሪካዊ ግምት ጋር በማገናኘት የተሰራ እጅግ ውስብስብ የሆነ የትንቢት የቁጥርና የቅዱሳት መጻሕፍት ጥልፍ ነው። አዎ፣ የዚህ ስርዓት ውበት ወይም ጥንካሬ በውስጣዊ ወጥነቱ ላይ ነው። እያንዳንዱ ክፍል ከሌላው ጋር የተያያዘ ነው። ከዘፍጥረት ጭብጦች አንስቶ እስከ የትውልድ ሐረጋ ቁጥሮች፣ ከዚያም ከታሪካዊ ግምቶች ጋር በማያያዝ አንድ ትልቅ ትረካ ይፈጥራል። ይህንን አተረጓጉም ብንቀበለውም ባንቀበለው አወካከሩ በራሱ ምን ያህል ጥልቅና ውስብስብ እንደሆነ መካድ አይቻልም። በእርግጠኝነት ከትንሽ መረጃ ተነስቶ ምን ያህል ሰፊና ዝርዝር የሆነ የጊዜ ሰሌዳ መገንባት እንደሚቻል ያሳያል። የሰው ልጅ ታሪክ በሙሉ ዝብርቅርቅና የዘፈቀደ ክስተቶች ስብስብ ሳይሆን በአንድ ወጥ በሆነ ንድፍ ውስጥ እንደተካተተ አድርጎ ነው የሚያቀርበው። ይህ በራሱ አስተሳሰብን የሚቀየረው። ለመዝጊያ አንድ ሐሳብ እናንሳ። ይህ ሰነድ ታሪክ የዘፈቀደ ክስተቶች ስብስብ ሳይሆን እስከ ዓመቱ ድረስ በጥንቃቄ የተቀረጸ መለኮታዊ ስክሪፕት እንደሆነ ያቀርባል። ይህ ደግሞ አንድ ጥያቄ እንድናነሳ ያደርገናል። ጊዜንና ታሪክን አስቀድሞ የተጻፈ ታሪክ መመለከትና በየጊዜው በሚለዋወጡና በማናውቃቸው ክስተቶች ስብስብነት መመለከት ምን ማለት ነው? የአሁኗን ቅጽበት የምንኖርበትን ዘመን በአንድ ትልቅና በተዋቀረ ትረካ ውስጥ እንደ አንድ ንቅጥ አድርጎ ማየት በዙሪያችን ላለው ዓለም ያለንን አመለካከት እንዴት ሊለውጠው ይችላል?